ታውቃለህ፣ ፈሪያ እግዚአብሔር ይኖርብሃል፣ ስለ ፍቅር ታውቃለህ። ማስተር ስንት ትሰራለህ? የቴዲ አፍሮ 4ቱን አልበም ካዳመጥክ ግራጁዌት ታደርጋለህ። ይህን ያህል ነው በጥበብ ጉብዝና ያለው። ጉብዝናው ይህን ያህል ያ ጉብዝና ስላለው ነው። ባይኖረው የለም ይባላል። ብዙ አርቲስቶች ኢትዮጵያ ላይ በኢትዮጵያ ኑሮ ላይ እውነቴን ነው የምናገረው ትልቅ ነገር አበርክተዋል። ትልቅ ነገር ኢትዮጵያ ላይፉ በጣም ከባድ ነው፣ በጣም ከባድ ነው እና ከዛ ከስትረስ ህይወታቸው በአርት እየተጽናኑ የሚኖሩበት የነገን ተስፋ አድርገው ሰዎች አሉ። እንዳልኩ ለሱስ ማንም ያግዛል። ልትቅም፣ ልታጨስ፣ ልትጠጣ አትበላም፣ አትቅምም፣ አታጨስም፣ አትጠጣም የሚለው የለም። አብላኝ ስትለው ነው የኛ ሰው በጣም የሚከፋው። አብላኝ። ስለዚህ የሚበላው ያጣ ህዝብ ነው ያለው። ያ ሌላው ቴዲ በስሌት የሚራመድ ነው። ለምን? ቦታውን ላለመልቀቅ። የቴዲ ችሎታ ምንድን ነው? በስሌት ቀስ ብሎ አሪፍ አይቸኩልም አይደል? ጭውቴው ካልኩሌት አድርጎ አስተውሎ ይጠቅማል ብሎ ጊዜ ወስዶ ይሰራዋል። ከዛ ያለውን ኤክስፔክቴሽን ያገኛል አስቦበትም። ስለዚህ እንደዚህ አይነት ነገር ሌሎች አርቲስቶች ብትለምዱ ለእናንተም አሪፍ ነው ብዬ አስባለሁ። ሌሎች አርቲስቶችም እንደዚህ አይነት ነገር መኖር ጥሩ ነው ብዬ አስባለሁ። ይጠቅማቸዋል። በጊዜያዊ ስሜት የሚሸወድ ሰው አይደለም። ያ ስለዚህ ያ ነገር በጣም ጠቃሚ ነው ብዬ አስባለሁ ለብዙዎቻችሁ። ተግባብተናል። ሌላስ ጥያቄ አለ? ጥያቄ አለ ወይ? ሄሉሻ ደህና ነሽ ወይ? የጠፋ ሰው አለሽ? አለሽ ወይ? ሰላም ፕሮፌት አሉ። እንዴት ኖት? ስለ ነገው ንገረን። አይ ነገ በሙሉ ሶሻል ሚዲያ ይጥለቀለቃል በቴዲ ስራዎች። ነገ በቴዲ ስራዎች ደፍንሊ ይጥለቀለቃል። ምንም ጥያቄ የለውም። ሶሻል ሚዲያው በቴዲ ስራ ይጥለቀለቃል። there is no question። ያ ነው የሚሆነው። ያ ነው የሚሆነው። ምንም ጥያቄ የለው። ፈጣሪው ናቸው። ሌላ ምንም አልልም። በቴዲ ስራዎች ይጥለቀለቃል። አረ ምናል ሄይ ኤሚሻ እንዴት ነች? አንዱ እንደ ሀሳብ ስራ ቢዘጋ አላለም። ስራ ማይሰራል እንዴ? ስራ እየሰራ ማዳመጥ አትችልም እንዴ? ጀለሴ አንተማ እንዲህ አትስነፍ። ሰነፍማ አትሁን።
ሰነፍማ አትሁን አባቴ፣ እየሰራ ማዳመጥ ትችላለህ። ኤሚሻ ሰላም ብያለሁ። ሰላም ሰላም። ትመቻላችሁ። ካላንደር ላይ ስሙ ቢቀመጥ ምናምን ስራ እኮ ነው አልኩ እኮ። አንዳንዴ አሁን ለምሳሌ እኔ በብዛት በሃይማኖት አባቶች ላይ ብዙ ነገር የሌለኝ እንደ ሀገር ተባብረው ስለ ሰላም ስለ ፍቅር አንድ ላይ የሚሰሩት ስራ ብዙ ነገር አላይ። በፊት ያደርጉ ነበር። ፈጣሪ ምስክር የሚዬ በፊት ያደርጉ ነበር። በፊት አፄ ምኒልክን አባቶች ይወቅሱ ነበር እና እሺ ነው የሚሉት። መንግስት የሃይማኖት አባቶችን በጣም ያከብሩ ነበር። ኃይለ ሥላሴን ይወቅሱ ነበር። እሺ ነው የሚሉት፣ ይፈራሉ። ያ ትውልድ እነ አፄ ዮሐንስ ምናምን ይፈራሉ። ምንን? የሃይማኖት አባቶችን በጣም ነው የሚፈሩት፣ በጣም ነው የሚያከብሩት። ያውኑስ አባት ያለ አምቡላንስ። ስለዚህ በረከት የሌለው ለዛ የሃይማኖት አባቶች ተነጋግረው ሰላም እንዲመጣ እርቅ እንዲመጣ በየክልሉ እየሄዱ አንድ ላይ ሆኖ ማድረግ ይችሉ ነበር። የሃይማኖት አባቶች ተሰባስበው የሁሉም ነው። ኢትዮጵያ ላይ ሰላም ነው የሚያስፈልገን። አማራ ክልል ላይ ችግር ካለ አንድ ላይ ሄደው የሃይማኖት ትልልቅ አባቶች ኑ ሰላም አውርዱ። ኦሮሚያ ክልል ላይ ሄደው የሃይማኖት አባቶች የፈለገ ነገር ይሁን ሞክረውት እምቢ ቢባል ይሻላል። ሞክረውት መንግስትም ህዝብም አሻፈረኝ ካለ የራሱ ጉዳይ። ያንን የሚያደርግ የሃይማኖት አባቶች የሉ። ቢኖሩ በጣም መልካም ነገር ነው፣ ጠቃሚም ነው። ስለዚህ ኢትዮጵያ ላይ ትንሽ ችግር አለ ብዬ የማስበው ያንን ነው። የሃይማኖት አባቶች በጣም ያንን ነገር አላደረጉ። ይቻል ነበር። አሁንም ጊዜው አልረፈደም። ስለዚህ ያንን ቢያደርጉልን ኖሮ በጣም ትልቅ። ስለዚህ የሃይማኖት አባቶች ከሚሰሩት ይልቅ አርቲስቶች የሚሰሩን ነገር የተሻለ ስራ እየሆነ ነው። የእነ ቴዲ አፍሮ ስራ የተሻለ ነው ከእናንተ። እርቅን ይዘምራሉ፣ ስለ እርቅ ስለ ሀገር ያወራሉ። ይህንን ነገር ብዙ ጊዜ አናይም እና የሃይማኖት አባቶች በዚህ ላይ ብትሰሩ ጥሩ ነው። ትልልቅ የተባላችሁ አንቱ የተባላችሁ መንግስትን በአንድ ስልክ ማግኘት የምትችሉ አባቶች ይሄ ነገር እንዴት እንዳልታያችሁ አላቅም። እና የሆነ አቤል አቡና የተናገረው ንግግር በጣም ተመችቶኛል። ላሳያችሁ። አቤል አቡና የሆነ ነገር ብሎ አይቼዋለሁ። ታንክ ዩ ለዚህ ንግግር አቤል አቡና የሆነ ንግግር አይቼ ላሳያችሁ። ስሙ ዛሬ ምንም ልንሸማቀቅ አይገባንም። የኢትዮጵያ ቤተ ክርስቲያን ልጆች እግዚአብሔር የቤተ ክርስቲያኑን ማህፀን አለምልሞ የተወለዱ ልጆቿ ዛሬ በአደባባይ ምድሪቱን ይመራሉ፣ ያስተዳድራሉ። አንሸማቀቅም፣ አናፍርም። የእኛ ልጆች ናቸው። ዛሬ አዋጅ ከሚወጣባቸው መጀመሪያ ምን ይላል? የእኛ ልጆች ናቸው ሀገሩን የሚመሩት እያለን ወደ ምን ወስደውታል? ጴንጤ ነው ሀገር የሚመራው የሚል ነገር አለ። እግዚአብሔር ይስጠው። ዶክተር አብይ ደግሞ የተናገረውን ነገር እንሰማዋለን። የእኛ ልጆች ናቸው ሀገር እየመሩ ያሉት ምናምን ብሎ ይበጠርካል። አንድም ቀን ኦርቶዶክስ ነው የምትመራው እየተባለ በኢህአዴግም ዘመን በሌላም ዘመን ተነግሮ አይታወቅም። እንደዚህ አይነት የፉከራና የብልግና መንገድ ተጠቃሚ የመንግስት ለመሆን የሚሄዱበትን መንገድ ዶክተር አብይ ተናግሮ ሲያከሽፍባቸው ትሰማላችሁ። ስሙ። ቤተመንግስቶች ዝማሬ እየፈለቀ ነው፣ ስብከት እየፈለቀ ነው። ስለዚህ ኢየሱስ ይባረክ፣ የትንሣኤ ንጉሥ ይባረክ። ሃሌሉያ
እመቤት ዝናሽ ታያቸው በተገኙበት ስታዲየም ውስጥ በተደረገ የወንጌላውያን ፕሮግራም ላይ ነው። ይህ ንግግር የሚናገረውን ግለሰብ እንግዲህ ኃላፊነት ሹመት ያለው የቤተክርስቲያን አገልጋይ ነው። የምንሸማቀቅበት ነገር የለም፣ አናፍርም። ምክንያቱም ቤተክርስቲያን ያፈራቻቸው ሰዎች ቤተ መንግስት ገብተዋል፣ ሀገሪቱን እየመሩ ነው የሚል ጠቅለል ያለ ሀሳብ ነው የሚናገረው። አናፍረውና የማንሸማቀቀው ወንጌል ስለማያሳፍርና ስለማያሸማቅቅ ነው እንጂ ጠቅላይ ሚኒስትራችን የፕሮቴስታንት እምነት ተከታይ ስለሆኑ አይደለም። ግን ቤተ መንግስት ውስጥ የፕሮቴስታንት እምነት ተከታዮች በብዛት ስለሚገኙ አይደለም። ወንጌል አያሳፍርም። መጽሐፍ ቅዱስ ሲናገር አላፍርበትምና ያመንኩትን አውቃለሁና ብሎ ሐዋርያው ቅዱስ ጳውሎስ ለመንፈስ ልጁ ለጢሞቴዎስ ይነግረዋል። ያመንኩትን ስለማቅ ነው ማላፍርበት ይላል። ክርስትናን ተቀበለ አልተቀበለ፣ አሳደደ አላሳደደ፣ እምነታቸውን ስለሚያውቁ በዛ ዘመን የነበሩ ክርስቲያኖች ባመኑበት ነገር አያፍሩም እንጂ ቤተ መንግስት ውስጥ ሰው ስላላቸው ስለሌላቸው አይደለም። አሁንም ቢሆን አስረግጠን የምንነግራችሁ ያመንበትን ስለምናውቅ ያመንነው ክርስቶስ ደግሞ ለዘላለም ሕይወት ተስፋ ስለሰጠን እንጂ ማንም ቤተ መንግስት ውስጥ ስለገባና ስላልገባ አይደለም። ቀዳማዊት እመቤቲቱም ቢሆኑ በቦታው ላይ የተገኙት እንደ አንድ የፕሮቴስታንት እምነት አገልጋይና አማኝነታቸው እንጂ በቤተ መንግስት ውክልና አይደለም። ይህንን ደግሞ ጠቅላይ ሚኒስትር አብይ አህመድ አስረግጦ እናንተ በተሰበሰባችሁበት ቦታ ላይ ነግሯቸዋል። ይሄ መንግስት የብልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም ብሎ ይህንን ስሙት እስኪ። ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም። ድጋሚ ስሙ። ምን ብሏል? ይሄ መንግስት የፕሮቴስታንት መንግስት አይደለም። ስሙ በድጋሚ የፕሮቴስታንት እምነት አስረግጦ እናንተ በተሰበሰባችሁበት ቦታ ላይ ነግሯቸዋል። ይሄ መንግስት የብልጽግና መንግስት እንጂ የፕሮቴስታንት መንግስት አይደለም ብሎ ይህንን ስሙት እስኪ። ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። 14.5 ሚሊዮን አባል ያለው ብዙ እስላሞች፣ ብዙ ኦርቶዶክሶች፣ ብዙ ጴንጤዎች፣ ብዙ የማያምኑ ሰዎች ያሉበት ነው። ለምሳሌ ፓርቲያችንን እኔ እናንተ አካባቢ ነኝ፣ ምክትል ኦርቶዶክስ ናቸው፣ ሌላው ምክትል ሙስሊም ናቸው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆን ማትሞክሩ፣ የተለየ ደጋፊ ነንም አትበሉ። ከእናንተ ውስጥ እንደ ዜጋ ይሄ ራዕይ ጠቅመኛል ይፈለገናል ያልፈለገናል መብቱ ነው። እንደዛ ብሎ የሚያስቡ ሰዎችም ትክክል አይደሉም። በእምነት ቦታ ላይ የፖለቲካ አመራሮች ሲገኙ እንደ ምእመን ነው መሆን ያለባቸው እንጂ እንደለመዱት መድረክ የሚሻሙበትና ዲስኩር የሚያደርጉበት ከሆነ ይበላሻል። የሄዱ ዲስኩር የሚያደርጉ ፖለቲከኞች ያ መድረክ ለነሱ የተገባ አይደለም፣ አይመጥኑትም። መድረኩ ራሱ እዚህ ጋር እንደምናገረው ሁሉ አንተ ጋር ስመጣ አንተ ነው የሚገባ የተቀባው ለዛ እንጂ አይደለም። ከባለቤቱ ያወቀ ያ በጣም ይሄ ንግግሩ የዶክተር አብይ ሊያስመሰግነው ይገባል። ምርጥ ንግግር ነው። ያድርገው በተግባር እሱ ፈጣሪ ያውቀው። ግን ይሄ ንግግሩ ማንም አንድ መንግስት ሃይማኖቱ ታይቶ በዛ ተለጥፎ ፖለቲካ ማራመድ ምን ማለት ነው? ብልግና። አሁን የመጡ እከክ የሆኑ ወንጌላዊ ነን የሚሉ ሌቦች አሉ። እንዲህ ተለጥፈው አጨብጭበው ቢዝነስ ለመስራት በዘርም በኩል የሚሄዱ አሉ። አብይ ኦሮሞ ነው፣ ስለዚህ እኔም ኦሮሞ ነኝ መጠቀም አለብኝ የሚል እንዲሁም እንደዛ እና እንደዚህ አይነት የደከመ አስተሳሰብ ያላቸው ሰዎች በጣም ብዙ አሉ። ከዚህ አስተሳሰብ ውጡ፣ አስተሳሰብ ውጡ። እንደዚህ አይነት አስተሳሰብ ያላችሁ በጣም ብዙ ናቸው። አብቹ ጴንጤ ስለሆነ ብቻ የምትደግፉት አላችሁ። ይሄ ልክ አይደለም። እንደ ሰው ልጅ የምትደግፈው ስራውን አይተን አከተመ። ስራው መልካም ከሆነ እኔ ያው መሀል ያለው ሰው ነኝ። ጥሩ ሲሰራ ጥሩ ላለው፣ ጥሩ ካልተሰራ ጓላል። ትክክለኛ ሰው ስትሆን እንደዛ ነው የምታደርገው። ጥሩ ከተሰራ ጥሩ። አዎ ኢትዮጵያ ላይ አዲስ አበባ ላይ የሚሰራው ይሄ መንገዱ ምኑ ውብ ነው። እንዴት ነው የምቃወመው? አባይ መገደቡ ትልቅ ስራ ነው፣ ትልቅ ፕሮጀክት ነው፣ ሜጋ ነው። ታንኪ ለምንድን ነው የምቃወመው? ያን የምቃወመው የኑሮ ውድነትን፣ የህዝቡ በሰላም ወጥቶ አለመግባትን፣
ከአንድ ቦታ አንድ ቦታ መሄድ መቸገሩን ያንን ትቃወማል። አይ ነው። ስለዚህ ችግሩ ያ ነው። አብዛኞቻችሁ አሁን ምንም ሳታውቁ ጴንጤ ስለሆነ ብቻ የምትደግፉ ሰዎች ይሄ ደካማ ማይምነትም ጭምር ነው። ስለዚህ ከዚህ ነገር ተቆጠቡ አልኳችሁ። በዛ ደረጃ ማሽቃበጥ ለማን አልጠቀ ለመንሱር ጀማል አልጠቀመው። እንደ መንሱር ጀማል ለአብይ የሚያሽቃብጥ አታመጣ በኢትዮጵያ ታሪክ። አቢቹ ውዴ ኩላሊቴን እሰጠዋለሁ፣ ከነብስ በላይ እሰጠዋለሁ፣ ደም እሰጠዋለሁ፣ ምን እሰጠዋለሁ ብትል ፈንዳ ሌባ ኮንክ ትያዛለህ። እንኳን እሱ አይደለም ዶክተር አብይ አይደለም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በስሙ አጋንንት አውጥተው በስሙ ብዙ ተአምራት አድርገው የአባቴን ፍቃድ የሚያደርግ እንጂ በስሜ እንደዚህ የሚያጨረብቱ አልቀበልም፣ ሂዱ ከዚህ አላቃችሁም ነው የሚለው ቃል በቃል። ስለዚህ መስራት ካለበት ሰርተ አሳይ፣ አግዝ የምችል ከሆነ ካልሆነም ስትቃወም ፍትሃዊ በሆነ ትክክለኛ መረጃ ባለው ነገር ተቃውሞ። አሁን ለምሳሌ አምቦ ላይ ግሩፕ ፈጥረው ሰው የሚቀጠቅጡ ነበሩ። ቀነኒ የሚባል አንድ ፊቱ ራሱ የገዳይ ፊት ነው። ፊቱን ስታየው ራሱ እኔ አስቀያሚ ሰው ልቡም አስቀያሚ ነው። እግዚአብሔር ምስክሬ። እግዚአብሔር በጥበቡ ሲፈጥር የሰው መልክ ሰጥቶ ነው የሚፈጥረው። ከዛ የተቀየረ ነገር ካለ አውሬ ነህ፣ ባህሪም አውሬ ነው። እኔ ያየኋቸው መልከ ጥፎች እንጂ ብዙ ጊዜ ነገር ሲያበላሹ የምናየው መጥተው ጽድት ያሉ ሰዎች ብዙ ሲያበላሹ አታይም። ሙዳቸውም አይገጥም። መልከ ጥፎች ናቸው ሁሌ ሲያስቸግሩ የምታየው። ወይ አምሩ ወይ አፍሩ። በምንም ነገር ብታየው አፈር የመሳሰሉ በቃ ስራቸው ምናቸው አይጥም። እግዚአብሔር መስ የት ነው ቆንጆች ወጥተው የማይረባ ነገር ሲያደርጉ የምታዩት? ወፍ አታገኝ። እና ስለዚህ አሁንም በሃይማኖት የምትደበቁ ሰዎች እቺን ነገር ብታቆሙ አጥሩ ነው። አይጠቅማችሁ። በሃይማኖት አትደበቁ። ብልጽግና መደገፍም መቃወምም በደንብ መብታችሁ። ቪዲዮ እየቀረጸ ነበር ሲደበድብ የነበረው። እግዚአብሔር ይመስገን እንደዚህ አይነት ጥጋ ተንፍሷል፣ ተይዟል፣ ወደ ህግ ቀርቧል። ቪዲዮ እየቀረጸ ይደበድባቸዋል። እንደዚህ የጠገቡ ሰዎች ነበሩ፣ ይኖራሉም ኢትዮጵያ ላይ። በጣም ይገርማል። ተይዘዋል። 3 ናቸው፣ እያስገቡ ይቀጠቅጣሉ። እኔ ኢትዮጵያ ላይ የገባው አውሬ መቼ እንደሚሆን ግራ ገብቶኛል። በጣም ነው ግራ ይገባል። እንደዚህ መጨካከል ከየት የመጣ እንደሆነ ሊገባኝ አልቻለም። እና እግዚአብሔር ግን ቀን አለው ለሁሉ። አንድ ነገር በዚህ ምድር ላይ ብዙ ጓደኛ ሊኖር ይችላል፣ ብዙ ነገር ሊኖር ይችላል። ከእግዚአብሔር ውጭ ለአንተ ታማኝ ሌላ አይኖር። የሰው ልጅ ቀናይቶ ሊከዳ ቀናይቶ ሊወድ ይችላል። ብቸኝነት መቼም ማናችሁም እንዳይሰማችሁ። መቼም እግዚአብሔር ካንተ ጋር ካለ ብቻህን መኖር ትችላለህ። ብቻ መኖር ይቻላል። ሳምዬ እግዚአብሔር ምስክሬ ነው የምልህ፣ ብቻህን መኖር ትችላለህ። ኤኒ ዴይ ኤኒ ታይም እግዚአብሔር ብቻ ካንተ ጋር ይሁን። ስለዚህ ሰዎች በሰው ተመክቼ እኔ ይቺን አምኛት፣ በተለይ በሴቶች ያለውን ችግር ካያችሁ ጉድ ይወራሩና ራሳቸው መልሰው ያወጡታል። እንዲህ ብለሽኛል ነበር፣ እንዲህ አምተናል ነበር፣
እንዲያውርተን አልነበር እንዲሆነን አልነበር። ሶሻል ሚዲያ ላይ የሚባሉት በዛ ነው። ካያችሁ ሲያወሩ አንድ ላይ ነፍሳቸውን አያውቁም፣ ሲፈተፍቱ አንድ ላይ ነፍሳቸውን አያውቁም። ሲጣሉ ገብተው ነፍስ ሊባሉ ነው የሚደርሱት። እና አንዳንዴ ማሰቡ ጥሩ ነው፣ ማስተዋሉ ጥሩ ነው። ያራዳ ልጅ አክሱም ሙስሊም ምን ሆኑ? አይ መረጃው ሲኖረኝ ነው። መረጃው ሲኖረኝ አይ ሙስሊም ክርስቲያን እያልክ ትግራይ ላይ ፖለቲካ አትሰራ። እስከዛሬም በማይረባ ፖለቲካ ለተናገርኩት ይደብረኛል። እንኳን አሁን አክሱም ላይ ገብቼ የአክሱም ህዝብ ላይ ትግራይ ለትግራይ ወንድሙ ተጣላ ብዬ ፖለቲካ አልሰራም። የፖለቲካ አጀንዳ ከፈለጋችሁ እራሳችሁ ቀበጣጥሩ። እኔ ከማውራው ይልቅ ለአክሱም ሙስሊም ወንድም የአክሱም ክርስቲያን ወንድሙ ይበልጣል። ምንም ፖለቲካ አትሰሩ። በትግራይ ህዝብ ላይ ተታለን ከዚህ በፊት በማይረባ በቆሻሻ ፖለቲካ የትግራይን ህዝብ አስቀይመናል። በፍጹም ደግሜ አላረገው። ደግሜ በህይወቴ የማላረገው ነገር ቢኖር የትግራይ ህዝብን በማይረባ በቆሻሻ ፖለቲካ መልሼ እንዲህ ነው አይደለም። ኖ ፖለቲካ ልትሰራ የትግራይ ሙስሊምና የትግራይ እንደ ፍትህ ስጧቸው ምናምን እውነትን ነው። ወሬኛ ናቸው። ስለዚህ ትግራይ በጣም የተከበረ ህዝብ ነው። ጠንካራ ህዝብ ነው። ጀግና ህዝብ ነው። ለራሱ የሚያቅ ህዝብ ነው። ምንም መፈትፈት አያስፈልግም። ራሳቸው የትግራይ ልጆች ጉዳቸውን የሚሸፍኑ ጉዳቸውን ደግሞ ካለ የሚመካከሩ ለራሳቸው የሚሆኑ ህዝቦች ናቸው። ስለዚህ በዛ ገብቼ እኔ የማይረባ ነገር አልቀባጠርም። በፊት የቀባጠርኩት ይበቃኛል። ለውጥ ነው ነውጥ ያመጣ ነው ቀባጥረን ነውጥ እንጂ ለውጥ አላመጣንም። አባቴ ቀባጥረን ነውጥ ነው ያመጣ ነው። ምንም ጥያቄ የለው። ምንም ጥያቄ ነውጥ እንጂ ለውጥ አላመጣንም። ይህን ታቁታላችሁ፣ ማናችሁም ታቁታላችሁ። ነውጥ አምጥተናል፣ ለውጥ ግን አላመጣንም። ዘረኝነቱ ጦፏል፣ ምኑ ጦፏል፣ መከፋፈሉ ጦፏል፣ ሁሉ ነገር ጦፏል። ኑሮ ሰማይ ተሰቅሎልሃል፣ ማውረጃ እንኳን የለ። ስለዚህ ነውጥ እንጂ ለውጥ አልመጣም። እውነቴን ነው። ስለዚህ በትግራይ ጉዳይ ላይ ገብቼ ትግራይ እንዲሆነ አባቴ አይ ትልልቅ ቻፓ ከለቀቅብኝ አደርገዋለሁ። $1 ሚሊዮን ከሆነ የእንጀራ ጉዳይ ነው አባቴ። አልሰማ $1 ሚሊዮን ስታመጣ የትግራይ ልጆች ይቅርታ አድርጉልኝ ሰምጥበታለሁ። ምንም ማድረግ አይቻልም። ህይወት መቀየር አለብን። ታብዬ $1 ሚሊዮን ከሰጠኝ የትግራይ አይደለም የአማራ አይደለም የኦሮሞ አይደለም የጉንዳን ብሔር አምጣልኝ ለጠልጥልሃለሁ። ከዛ ውጭ ግን የትግራይ ልጆችን እንፍታቸው በቃ። ከዚህ በፊት የደሙት የቆሰሉት በእውነት ብዙ በደል የደረሰባቸው ከበቂ በላይ የትግራይ ህዝብን ከዚህ በኋላ መናገር ራሱ እብደት ይመስለኛል። እግዚአብሔር ምስክሬ ነው የምለው። ከዚህ በላይ የትግራይ ህዝብን መናገር ና አኬን ዱደ ዊደ በቃ አንናገር ሰምታ አንናገርም። የትግራይ ህዝብን ከዚህ በኋላ ጨርሰናል። ተግባባን። ስለዚህ ትግራይ ላይ አጀንዳ መስጠት ከዚህ በኋላ አቁም። ትግራይ ላይ አጀንዳ እንዳትሰጡ። የትግራይ ልጆች በዚህ ጉዳይ ላይ ለዘመናት የኖሩ ናቸው። አልነጃሺ ያለው ትግራይ ላይ እንጂ ሌላ ቦታ ላይ አይደለም። በሙስሊም
የተከበረ መስጊድ ያለው ትግራይ ላይ ነው። ምናልባት ታሪክ ለማታውቁ ጥቃቅንና አነስተኞች አልነጃሺ የሚባለው መስጊድ ያለው ትግራይ ነው። አለ የተባለ መስጊድ ለጉብኝት የሚካሄድበት ቱሪስቶች የሚሄዱበት መስጊድ ትግራይ ነው ያለው። ስለዚህ የማያውቁት ሀገር ሄዶ አርጋ አንጥፉልኝ፣ ቁርበት አንጥፉልኝ የሚባል ጅብ አይነፋም። ሰው በትግራይ ጉዳይ ምንም ነገር አንልም። የኔ አባት ምንም አጀንዳ አልቀበልም። በትግራይ ጉዳይ ምንም አይነት አጀንዳ ጥሩ ካልሆነ አልቀበልም። ጥሩ አጀንዳ እቀበላለሁ። በትግራይ የማይረባ አጀንዳ አልቀበልም። በትግራይ ጉዳይ ጥሩ አጀንዳ፣ ትግራይ ለማች፣ ትግራይ አደገች፣ ትግራይ ጥሩ ደረሰች እቀበላለሁ። ያድርግላቸው። የትግራይ ህዝብ እንዲህ ሊያደርግ ነው ብትለኝ ግን ከዚህ በኋላ ኖ ቴንክ ዩ ኖ፣ ጨርሰናል። ከዚህ በኋላ ከትግራይ ህዝብ ጋር ምንም አይነት ከዚህ በፊትም ላለው ይቆጨናል። እኔ ሳልበደል ነው የተበጠረቁት በትግራይ። እውነቴን ነው የምነግርህ። ምንም ሳልበደል መስሎን ፖለቲካ ያለው እዚህ እንጂ ኢትዮጵያ በዛ ደረጃ አልነበረም። እኔ በጣም ከሚገርመኝ ሁኔታ እያንዳንዱ ሃይላንድ ወሸላይ ላይ ተንጠልጥሏል ብሎ ያለው በሙሉ ሲወጣ ከእስር ቤት ምርጥ ልጆች ወልደዋል። የሚገርመኝ እሱ እንደዛ ብለው አስወርተው እያንዳንዱ እስር ቤት የነበረው በሙሉ ምን የመሳሰለ ልጅ ወልደዋል። አኮላሽተውናል ብላችሁ ስትሉ የነበረ እስቲ ዘግቡ። እንደ ሃይላንድ ተጠልጥሎ መቼም እቃ ይሰራል ማለት ዘበት ነው። ተዋሽቷል። ፕሮፓጋንዳ ተሰርቷል። አስቀያሚ ነገር አድርገዋል እና ፕሮፓጋንዳ ተሰርቷል። በእውነት በዛኛው ፖለቲካ የሚያስቀይም ፕሮፓጋንዳ ተሰርቶ ነገሮች ተበላሽተዋል። በተለይ ሀብታሙ እስካሁን ያስቀኛል። ሀብታሙ ከእስር ቤት ለቀው ነው ወደዚህ የላኩት ራሳቸው። እዛው እኮ የሆነ መርፌ ሰጥተው መገላገል ይችሉ ነበረ፣ ለቀቁት። እንትናንም ታስታውሳላችሁ? አንዳርጋቸው ጽጌ ታስታውሳላችሁ? ያ ሁላ በቅ ሲል ነበር። አሁን ይሁት እና በጣም ነው የሚገርሙኝ። ተዋሽቷል። የኢትዮጵያ ሕዝብ በጣም ተዋሽቷል። በጣም ተዋሽቷል። ተፈራርቶ ነው እንጂ የመለስ ጊዜ ናፈቀው ነፍ ነው። ህዝቡ ይወሻሻል። ግን ጁንታ እንዴት ነሽ? እግዚአብሔር ምስክሬ የመሌ ጊዜ ናፈቀው የሀገር ኢትዮጵያ አለች። በጣም እምልህ ፖለቲከኛው ራሱ መጽሐፍ እኮ እየጻፈ ይሸጥ ነበር አስታውሳለሁ። ፖለቲከኛው ኢትዮጵያ ላይ እግዚአብሔር ምስክሬ በአደባባይ ላይ እነንትና እና ሀብታሙ አያሌው በአደባባይ ላይ ወጥቶ ይናገር ነበር። ብዙ ጊዜ ሲያሰለቻቸው ነው ያሰሩት። ታስታውሱ እንደሆነ እስቲ በአሁን ሰዓት እናት ትውለድና ወጥተህ መጥተህ ይችን እንነጋገር። ኢትዮጵያ ላይ ይሄ ብልጽግና አይጠቅምም አምባገነን ነው በላ እንዴ! እንዲህ እጅ አየር ላይ ይወሰዳል። እጅ አየር ላይ ተወስዶ ነው ከዛ በኋላ ሌላው አካል ጋር የሚነጋገሩት እንጂ ብዙ መጽሐፍ በዛ ጊዜ በመለስ ጊዜ ብዙ የተለያየ ሚኒሊክ የሚባል 3 መጽሐፍ ነበረው እስክንድር ነጋ ማረሳው። አስኳል ሚኒሊክና የሆነ መጽሐፍ
በደንብ እያተመ ይሸጥ ነበር። በደንብ ይሸቅል ነበር። በደንብ ይሸቅል ነበር እና ጥሩ ጥሩ ነገር ሰርተውበታል። ለሌሎቹ አገር ውስጥ ሆኖ ለሚቃወሙት በጣም ኃይለኛ መሸቀያ ነው። እነ በቀለ ገርባ ይቃወሙ ነበር። ከብዙ ጊዜ በኋላ ነው ያሰሯቸው። ከብዙ ጊዜ ካስቸገሩ በኋላ እንዴ መለስ እኮ በፊት ለፊት ነው የሚነግረን። መላጣ ማለት ትችላለህ መለስን፣ መላጣይን ግን መንካት አትችልም ነው የሚለው እና ትንሽ ኳሊቲ እኔ አሁን የመለስ የአመራር ኳሊቲ ያለው ካልከኝ ይዝ ነምበቡ አጊብም ታይ አሁን ካለው እንትን እሰጠዋለሁ። እሱ በጣም የአመራር ብቃት አለው፣ ሊደርሺፕ ማንነት አለው። ለመወደድ ለማሽቃበ ምናምን የሚሰራ አይደል። he just knows his role። የሌሎቹን ለሌላ ይሰጣል። አመራሩ ላይ ብቻ ነው ፎከስ የሚያደርገው። የሌላውን ለሌላ ነው የሚሰጠው፣ ለሌላ ለራሳቸው፣ የአመራሩን ለአመራር። እሱ ነገሩ ይመቸኛል፣ ጥሩ ነገር አለው እና እሱ ካለፈ በኋላ ነው ነገሮች እየተበላሹ የመጡት። እና በእውነት ከዚህ በኋላ ትግራይ ላይ ለሚመጣ አጀንዳ ዮኒ ማኛ አይቀበልም። ለአክሱም ሙስሊሞች ጩሁላቸው ምናምን ከትግራይ ልጅ የበለጠ ለአክሱም ሙስሊሞች የሚጮህ የለም። እንደዚህ ብለህ ፖለቲካ አጀንዳ አሰጠኝም፣ ለኔ አሰጠኝም። ለዛ ልጆች ለትግራይ ልጆች ለትግራይ ለአክሱም ልጆች የአክሱም ያሉ ትግራዋይ ያግዟቸዋል። እኔ ጋር መጣ አጀንዳ አትሰራ። እንደዚህ አይነት ጭውቴ ሄድና ለሹሉቃ ነገር ያን ነው። እኔ ከዘመድኩን ጋር መች እንጣላለን? ፖለቲካ እኮ ነው። እዚህ ትነጋገራለህ አንዳንድ ነገር እንጂ ምንም ያን ያህል የከረረ ነገር የለም። የከረረ ነገር የለም። ግን የበታችነት ስሜት ብዙ ጊዜ ምን ያደርግ መሰላችሁ? እንትን ያደርጋል። ምን ያደርጋል? እንትን ይላል። እሺ ሌላስ? አይ ከዘመድኩን ጋር የሆነ ጊዜ ላይ የእኛ ጸብ የጀመረው እኔ ኢትዮጵያ ሄድኩ ጊዜ እንደዚህ ነው። ሰው እኔ ነገር እንጂ ነገ ጠይቁት። ዮኒ ማኛ ባለውለታዬ ነው የሚለው። አንዳንድ ያው የስራው ጸባይ ያና ሊያጣላ ይችላል እንጂ ከዘመድ ጋር የተለየ ነገር የለንም። ብዙ የሚያጣላን ምናምን ነገር ምንም ነገር የለም። እሱም በገባው ኤክስፕሌን ያደርጋል፣ እኔም በገባኝ አወራለሁ። የከረረ ነገር እኔና ዘመድ የለንም። ግን ችግሩ ምንድን ነው? አንዳንዴ ቤተሰብ ጋር ይሄዳሉ። ችግራቸው እኔን ለማናደድ ብለው ቤተሰብ ጋር በፊት ይሰማኝ ነበር። አሁን እናቱ እንዲህ ናት፣ ወንድሙ እንዲህ ነው፣ እህቱ እንደዚህ ናት ምናምን ሲባል በፊት ይሰማኝ ነበር በቤተሰብ። ግን የራሱን ቤተሰብ የማያከብር ነው የሌላውን ቤተሰብ ላይ ሲጨፍር የሚውለው። ተግባባ? ስለዚህ እኔ የሰው ቤተሰብ ጋር መድረስ አይመቸኝም አሉት። ለምን አልተናገሩኝማ? ቤተሰብ ያ ነው። which one is better? ከመለስና ከዶክተር አብይ መለስ ዜናዊ I will say it again። እዲ ከዶክተር አብይና ከመለስ መለስ ዜናዊ hands down።
እኔ በግልጽ ነው የምናገረው። በፊት ለፊቱ በአብይ ፊት ብትጠይቀኝ እመልሳለሁ። አዎ ሊደርሺፕ አለው፣ እውቀት አለው፣ በጣም ጎበዝ ነው። ምንም ጥያቄ በደንብ ቁጭ ብለው እንደው ዲስከስ ቢያደርጉ ማንንም ዱቄት የሚያደርግ ሰው ነው መለስ ዜናዊ። ማንንም ቁጭ ብለው ዲስከስ ካደረጉ ሃንድስ ዳውን መለስ ዜናዊ በጣም ይችላል። ደስ የሚለኝ እሱ ምንድን ነው በማያገባው ብዙ ጊዜ አይገባም መለስ ዜናዊ። እሱ ነገሩ ይለያል። እንደው ከተረዳችሁ ካስተዋላችሁ ካያችሁ በማያገባው ነገር አይገባም። That's one good thing about him. በማያገባው ነገር ገብቶ ሩዋንዳ አረገ ሀይፍሻይ እሱን ነገር መለስ ደስ ይለኛል። አሁንም መስተካከል ይችላል። አብይ ገና ነው የምላችሁ ገና 8 ዓመት አይደለ፣ ጊዜ ይፈልጋል። ዶክተር አብይ ጥሩ ነገር አለው፣ ጥሩ ማይለት ነገር አለ፣ ጊዜ ግን ይፈልጋል። ወይ አብረው የሚሰሩት ሰዎች መቀየር አለባቸው የሚል እምነት አለ። የሀገር ቆርቆንዳ ነው አብይ የተሸከመው። የሀገር ደነዝ ተሸክሟል አብይ። የደነዝ መዓት ፓርላማ ላይ እንቅልፋቸውን ሴቶቹ የሚሉ ነው ያሉት። ፓርላማ ላይ የመለስ ፓርላማ ላይ የሚተኛ ሰው አታይ። አባቴ ንግግሩ ይጥመላ። ስለዚህ እሱ ነገሩ መለስ ጥሩ ነገር አለ። ኧረ አንዱ ዮኒ ማኛ አርዱኝ ብሎ በ4 ሰው መጥቷል። ተመችተኛል። ስለዚህ አሁንም መሆን አለበት ብዬ የማስበው እንደው እግዚአብሔር ብሎ የአማራው ልጆች አንድ ብትሆኑ፣ ከባድ ኬዝ ነው ብትሆኑልኝ ደስ ይለኛል። የአማራ ልጆች አንድ ብትሆኑ፣ በአንድነታችሁ ላይ ብትሰሩ ከባድ ነው። ምክንያቱም ሁሉም የሚናገረው ቋንቋ ስለሆነ ለመለየት ይከብዳል። ከባድ የሆነው በኢትዮጵያ ነገር ላይ የአማራ ልጆች አንድነት is hard። ማንም ብሎ ይመጣላ ቋንቋውን ይችለዋል። ስለዚህ የአማራውን አንድ ለማድረግ it takes forever። ወይ እስኩዬ ደህና ነሽ? ከባድ ነው። ሚስጥር ማውራት አትችል፣ ምን ማውራት አትችል፣ ምን ማድረግ አትችል፣ ምንም መነጋገር አትችልም። የወፍ ቋንቋ ይዞ መምጣት አለበት የአማራ ልጅ። ለራሱ ለልጆቹ ለአማራ ልጆች የወፍ ቋንቋ አስተምሮ በዛ ቋንቋ ካልጀመረ ሳወርድ ከባድ። ማንም ገብቶ የአማራን ፖለቲካ መፈትፈት ይችላል። ያ ሌላ ቋንቋ ፈጥሮ መምጣት አለበት የአማራ ልጅ፣ ካለበለዛ ከባድ ኬዝ ነው። ከባድ ሁሉ ነገሩ ተዘርፏል። አሁን ካያችሁ ኢትዮጵያ ላይ ለረጅም ጊዜ የባህል ልብስን በማስለበስ የሚታወቀው በመስራት የሚታወቀው አማራ ነው። የአማራ ልጆች ናቸው ወደ ደቡብ ክልል ሄደው ያንን ልብስ አሰራር ያስተማሩት። ጋቢ እንዴት እንደሆነ መፍተል፣ ጋቢ መስራት፣ የጥበብ ነገርን በሙሉ ወስደው ደቡብ ክልል ላይ ሌላም ክልል ላይ ሲያደርጉ የነበሩት ሰሜናዊ ሰዎች ናቸው። ከትግራይ ከአማራ ከምናምን እንደዛ ናቸው በብዛት ሲያደርጉ የነበሩት። አሁን ነው የሌሎቹ ካየ የሌሎቹ የባህል ልብስ እየወጣ ያለው የሸማ ስራን ማለት ነው። በጣም ብዙ ነገሮች አሉ፣ ባህል የሚወራረሱት ብዙ ነገር አለ እና ችግሩ ምንድን ነው? በአሁኑ ሰዓት አማራውን አንድ ለማድረግ አትችልም። ዩኬት ሌላ ቋንቋ ካልፈጠርክ አትችልም። ከቦንዳ ነው እናቱ ምንም ማለት ግን መልስ እኮ ማይ ጋድ ፈጠኑ። ጸሎት አድርጌ ነው የምሄደው በልኬ ድፋልኝ ብዬ
በልክ ይደፋልኝ ብዬ ነው ቀልድ የለም። በዓል ቆንጆ አለፈ ይንሻ በዓል እኛ እዚህ ነው ቲክታክ ነው ያሳለፍኩት። አይ ኖ እኛ ጋር ዶሮ የለ ወፍ የለ እኮ እናቱ። የት አባቱ ዶሮ ስንት ዓመት ተበላ፣ ስንት ዓመት ተቀጠቀጠ። አይ ኖ አንቺ ሰራራሽው በስሱ? ኦፍ ኮርስ በስሱ። ልጆችሽ አልጫ ነው የሚበሉት? አረ በርበሬም ይበላሉ የኔዎች፣ አዋዜ ምናምን ይበላሉ። ሚጥሚጣ ታድለዋል። ያ ቃል የትኛው አሪፍ እንደሆነ እድለኛ ነሽ። የኛ ምግብ አሪፍ ነው። ሰዓቱ እኮ አልደርሳለ 8 ሰዓት ዮኒዬ 8 ሰዓት አልደርሳለኝ። 8 ሰዓት እኮ 10 ዓመት ሆነብን እያሉ ነው ቤተሰብ። አይ ኖ ያ 10 ዓመት ሆነ። በጣም ደስ ይላል። እኛ ጋር ራሳቸው አስተዋወቁለት ወይ ብዬ እንኳን አደረሰ ብሮ። ቀላል እንኳን አደረሳችሁ፣ እንኳን አደረሳችሁ። ሰላም አባቴ፣ እንዴት ነህ? አለን 8 ቁጥር በህይወት ዘመኗ ይሄን አልተጠራታ አታውቅም ነበር። አሁን መጠራት። አረ የኔ ፔጅ ላይ እኮ ስላላየው ነው እንጂ ወይ ብዬ ቴዶን ራሱ ቀድመዋል። ከስር ካየው ዮኒ ማኛ ኤሬሬ ነው የሚለው። አረ አላየሁትም። ሚስጥራዊ ላንጉጅ ነው። አዎ ኤቴቴ ዋው፣ ገብተህ ማየት ነው ወይ ብዬ። 8 እኮ ስትገለበጥ ኢንፊኒቲ ትሆናለች ደግሞ። ኤግዛክት ከባድ ሚዛን ነው። በጣም ከባድ። አይ ደስ ይላል በእውነት ራሳቸው አስተዋውቀው አጀገኑት። ሙዚቃው ከባድ ሳይሆን አይቀርም። አሁን ዳኜ በፔጁ ላይ ለቋየሁት በቴሌግራሙ ላይ እሺ፣ በቃ የሚገርም ሙዚቃ ነው አዳምጨዋለሁ አለ። አንደኛው በተለይ በቃ አዳምጥ ብሎኝ አዳምጨው ያለቀስኩ ነው የሰማሁት ምናምን አለ። ከባድ እና እቺ አንደኛው የምትሆናለች ብዬ እሷን መሰለኝ። እሷን ፈርተዋል። ፍቅር እያመሰግናል። ፍቅር ላይ ግቢ። ፍቅር ታውቃታለህ? ይሆን ፍቅር ዱባይ ፍቅር ነው እኛ ጋር ያለችው። ፍቅር ነው ማወቃት በጣም አሪፍ ሰው ነች። ኦኬ። አይ ሜቢ አውቃት ይሆናል አላውቅም። ነይ ግቢ ፍቅር። እኔ ብዙ ጊዜ ከእስኩ ጋር ነው የምዳረቀው። ለዛ እኛ ጋር ነች። ታላቄም ስለሆነች ስለማከብራት አስገባታለሁ እዚህ ላይ እስኩ። አቤት ከብሮቴ ጋር ትሰራ። ሰላም እንቁ፣ እንዴት ናችሁ? ሁላችሁ ሰላም። ፍቅር ከባድ ብሔራዊ ቡድን ነች። ኧረ እንኳን መጣሽልኝ እናቴ። ለብቻዬ እያጠቃቁኝ ነበር። ተግባብተህ ሴትን ታላቄ ካልካት በነብሰ ስጋ ነው የምትፈለገው። ቢኒሻ ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። 8 ሰዓት ነገ ከባድ ኬዝ ነው። በዛ ላይ ደግሞ ሐሙስ ነው የቀን ቅዱስ። ይጥለቀለቅ። እኔ በጣም ነው የምወዳት ቀን ነች። ሐሙስና ቅዳሜን እወዳለሁ እኔ በተለይ ሐሙስ ቢኒሻ አባት በጣም ውይ ሐሙስ እና ቅዳሜ በጣም ለምን እንደሆነ አላውቅም ይመቹኛል። ሐሙስ አጋማሽ ነው ገባ አርፈን ይዞ 3 ወደዛ 3 አለ፣ ወደዚህም ከፊት 3 አለ፣ መሀል ላይ ሆኖ ያጋምሳል። ትክክል። ክርስቶስም የሰው ልጅ እግር ያጠበው በሐሙስ ቀን ነው። ኦኬ በጣም ቢኒሻ ቴንክ ዩ እንዴ ዮኒሻ እኮ ድሮ እኛው ጋር ያለሽው ነው። ቅዴ ነበርኩ የምትለው ቅዴክስ ነገ ቅዳሜ ነው። ወጡ በቂቤ ነው ጭውት። ፍቅር ተጫዋች ተጋፍተች ነው የምትጫወችው እነዚህ ልጆች ጋር። ፍቅር ተጫዋች እንዴ ማግኘት ፍሬንዳችን ያው እሷ ታውቃለች፣ አንተ አላወቃትም። በስሱ ታገኛለች። ቢኒያ አባት ማኛውን ማያውቃል እንዴ? አውቀዋለሁ። የለም ማዙካም በደጉም እንነሳለን። ገና ሊወለዱ ያሉት ራሱ እየሰሙ ነው ያደጉት። ማማም ተወደዋለች። ወይገርም ሲቀውጠው እናቴ ማግኘት ደስ ይላል። ግድ ይላል። አንዳንዴ አሰላ ፍርድ ቤት
እሱማ አንተ ራሱ ይመቻል። እሱ በጣም እኔ እስካቦኛ ነው የሚመቸኝ። ቲም እስካቦኛ ነኝ። እስካቦኛም አቤት አቤት አሰላ ፍርድ ቤት ምን ዋጋ አለው? አፈር መስኮት የለው ምናምን። ወይኔ ዮኒ የድሮ የዛሬ ሊትራሊ ላይክ 10 years ምናምን ቪዲዮህን አግኝቼ በሳቅ ልሞት። ቅድም ግን አልከው አማራ በቃ በወፍ ቋንቋ ስትል ጭዝላዛ ምዝላዛ አላልኩክም? እነዚህ ሲስተር አስታውሳለሁ እና ከጎረቤት ጓደኞቿ ጋር ያው ስለ ቦይ ፍሬንዶቻቸው ምናምን ሲያወሩ ይመስለኛል በወፍ ቋንቋ ጭዝላዛ ከዝላዛ ይባባላሉ። እኛ ያልከው ቪዲዮ አላገኘሁትም። እንደዛ ሙድ ነበራቸው። ቀላል ነበር። በጣም ጎበዞች ነበሩ አስታውሳለሁ። በጣም 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 በመሀል አንድ ወርድ መክተት ነው እና በደንብ ነው የሚቀዱት ሳይሳሳቱ እኮ ምንድን ነው ብለህ ኦማይ ጋድ ደስ ይል ነበር። ጭዝላዛ እና እንትን ጠቅጠቅ በጠቅጠቅ እየደወሉ በጠቅጠቅማ ቀላል። የአሁን ልጆች እኮ ጠቅጠቅ የለባቸው ምን የለባቸው። እግዚአብሔሩ የእኛ ጀኔሬሽን የአሁን ልጅማ ከአንዳንድ ነው እናቱ ራሳቸው ነው። ምን ጠቅጠቅ ያስፈልገዋል? ወይንም ያነሳ የለም። ያሁኖቹ የሚያነሳላቸው የለም። የድሮ ይሻላል። የድሮ ደስ ኧረ በጣም ውይ ምን መሰለህ ኤክስፒሪየንስ አለው። የድሮ ልምድ ይሰጥሃል። ምን ይሰጥሃል? ገባ? የአሁኑ ምንም አይሰጥም። በቃ አክሰስብል ነው ሁሉ ነገሩ። ስለዚህ ምንም ቴስት አታደርገው። ለዛ ነው ለየት የሚያደርገው። ሰላም ዲያቆን መኩዬ ሰላም ነው አባቴ፣ እንኳን አደረሰ። ስለዚህ ለዛ ነው ቴስቱን የምናውቀው። አሁን እኛ ውጪ መጫወታችን ቆርኪ፣ ጠጠር ምን ብለን ማደጋችን ቴስት አድርገነዋል። ብይ መጫወታችን እኔ አሁን ለልጆቼ ብይ ከትቼ እዚህ ሀገር ማርብል ይሉታል አሳይቻቸዋለሁ እንዴት ስጫወት እንዳደግኩኝ። አለ ማርብል እዚህ ይሸጡታል። ሄዳችሁ ከጠየቃችሁ ማርብል ብላችሁ ይሰጧቸዋል። እና ብይ አለ ያደግኩበት ኤክስፒሪየንስ ያደረኩት ነገር አለ። እና ራሳችን አሁን እዚህ ሀገር ቪዲዮ ጌም ነው የሚያውቁት። እሺ የሚያውቁልህ ነገር የለም። ስለዚህ አያጣጥሙትም እንደኛ እና ትንሽ ከበድ ይላል። እሱን ነገር ነው ብዙ ጊዜ ጆተኒ ሱስ ነበረብኝና በጣም ገዝቼ አሁን ልጆቼ ይጫወቱታል። ሱስ አለብኝ እሱ። ፑልና ቴብል ቴኒስ እወዳለሁ። ቴኒስም እኔ በጣም ከረምቡላም በጣም እወዳለሁ። ሞር ከረምቡላ እወዳለሁ። ከረምቡላ ብዙ አይደለሁ። ከረምቡላ የሼባዎች ጨዋታ ነበረ ድሮ ነበረ። ከረምቡላ ኧረ በጣም ችሎታ ይፈልጋል። ኢትዮጵያ ልጆችም ይጫወታሉ። ጎረምሶ በጣም ነው የሚጫወተው። ከረምቡላ የሚጫወቷል። ትንሽ እንትን ይጠይቃል፣ ታለንት ይጠይቃል፣ ችሎታ ታለንት ይፈልጋል። ያ እንደሱ አለ። ቴኒስ በጣም እወዳለሁ። በጣም ቴኒስና ቴኒስ እጫወታለሁ። ኧረ ተሙ እኮ ዘፍኖብኝ ቀጥቅጬ አባረርኩት። ቴኒስ እንጫወታለን ስንገናኝ በዚህኛው ጫወታ። ተሙ ታውቀዋለህ? በትራቃን ይሰክሳል። ከረምቡላ ጭንቄ ይጠይቃል። በተወሰነ እኔ አርፋለሁ፣ ግን ብዙ ጎበዝ አይደለሁ። እንደ ቴኒስ አለው ማሰር አለው ማስቀነስ አለ። ደስ ይላል። ግን እንደ እንትን አይደለም። ይሄ ፑል ሞደርን የሆነው ከረምቡላ ነው አይደል? ፑል ምንድነው? ስቲኩን መጠቀም አለብሽ። ከረምቡላ በእጅ ነው። ኦኬ ለቀሽ ምናምን እጅ ነው። እንደገና ማይንድሽን በደንብ ነው በቃ የምትጠቀመው። ፑልም እንደዛ ነው። ባይ ዘ ወይ ጭንቅላት ይጠይቃል። ሁለቱም ያው ኦልሞስት ሴም ነው። አንግሉ ማድማቲክስ ነው አክቹአሊ። ስለ ፑል ያልከው ራሱ ፑል የቺኮች አይዮኒ ሙድ አለው ከቺካ እንዴ? አይ እውነተኛ ነው። ለፍሬሽ ፎንቃ ለምትጀምሩ ሰዎች ፑል ማታቅ ልጅ ወስደ ፑል ነው ማጫወት። ኋላ እየደገፈ እያስያዝክ ዳንጃን ሰላም እያልክ ነው የምታጫውተው። እና ሰምተዋል። ቅድም ሰማሁት ነበር ሸሚዝ እኔ ኮመንት አልነበባልን ለዋለሁ ከቦንዳ ነው የገዛሁት አላለ። በሳቅ ልሞትና
እንዴ አንተ ያንተ ያልካቸውን ነገር ስፔሻሊ ድሮ በቃ የትክክለኛ ነገር አሁን ፑል ይዘውን ይሄዳሉ። እኔ ያለ ፑል አልወስድም ሴት ልጅ። አንተ ደግሞ ጂጂ ኪያን አፈቅራለሁ ብለህ እስኩ እያፈቅርሻለሁ ዞር በል ዞር ጻፈልሽ አላይ ያልከው እንጂ አላይ ብየው ነው ማኛው ከጂጂ ፍቅር ይዞኛል አለ። አሁን ደግሞ እኔን አፈቅርሻለሁ ይደበላለቅብሃል። እና ብዙዎች አርፉም ነበርና ሆዴ እንዳይሰማ አይ ነው ፍቅር ተመችቻታለሁ። ትስቃለች ዛሬ እና ለዛ ነበር ሁሉ ምንድነው ደስ የሚለው እሷም ልታሳያት አስመስለ ነው የምታወራውና ምንም ችግር የለውም። ባዲ ላንጉጅ አለው ፑል ወሳኝ ኒካኬሽን እንዴት አለ አይዩኒ ኳላ ነው ዘፍ ነጭ ቅማል እየረገጠች ነው ይላል አንዱ። አይ ነጭ ቅማል እኮ ሰው አይደለችም ወይ አራቦ ሙዳስ ነው የጻፈው አቴንሽን እንድሰጥ። እኔ እኮ ጽድት ያለ ኮመንት ካልሆነ አላነብም። ደስ የሚል ቆንጆ ኮመንት ነው ያነብላለሁ። ስማ ወይ ሌላ ደግሞ ምን እንዳለ ታውቃለህ? ሻቢያና ምን አባዬ ሰራ ምን እንዳላቸው ታውቃለህ? ቺክ ስትጠብሱ አላቸው ሲዞርብን ማለት ነው ዋና ወስደህ ድፈቃታል። እውነት በዋናው ነው ድፈቃታል። አስበው ሂማን ሄራችን ሜካፓችን ምናምን በቃ አይዩኒ ገኒን ብለህ በኋላ ገኒን ተብቻለሁ ወይ እስኩን ብለህ ተርንጎን አብ ትመጣለች። አባ ለኛም ታዲያ አይኔ ዋና ፈራለሁ ፎቢያ አለብኝ እንላለን። ቶምዬ መቼ ዋና ላይ ነው የጠበስኩት አለ ያራዳ ልጅ። እሱም አሪፍ ነው ቅርጽ አይተህ ነው። ሰሞኑንማ የሚጠቀለልም ስላለ ቦርጭ እንዳያወጡ ያደርጋሉ እኮ ማሪም ማግኘት የምን መጠባበስ ነው? ምን ላይ ነው የደረሱት? እዛ ነገር ላይ ሮጠ የምትመጣው እኮ አንተ። ያጋጥማል። የሚጠባበስ ነገር ከሌለ ቢንዬ የሚጠባበስ ነገር ከሌለ እኮ አትመጣም። የት አባት ትኖራለህ? እኔ ማግኘት ያለው እኔ በቃ ቼክ አድርግና ጸጥታው ሁኔታውን አረጋግጬ ላጥ ነው የምለው ታውቃለህ? አዎ ይሄ አሁን ስለ ቺክ ስለምን ሲወራ ቀነኒሳ አይቀድምህ። ጆሮ ከየት እንደሚሰማ አላውቅም። ማግኘትዬ ሮጦ ነው የሚገባው። ሰው ለማጋደል ከምመጣ እዛ ላይ ብሮጥ አይሻለኝም? እውነት ነው እውነት ነው። ስንት ደረሱ? የኔክስ አንተ ዮኒ እንደሚለኝ ታውቃለህ? ጂጂን የፈለገው ልጅ ዮኒ እስኩን ይዘህ ገብተህ እስክንድር ሆና ተዛባል። ባያቀኝ ባልቆጨኝ። እሺ ከሂማኔር ከፊልተር በፊት ነው የሚያቀኝ። እሱ ወሳኝ ነው ወሳኝ ነው አባቴ። እና ማን ላይ ወሰንክ ማሪ? መቼ ነው ምንድር? እኔማ ፍቅር እኮ ሼር አድርገኝ የመጣሁት እኛ አላወቅም እንዴ? አይ ኖ ግን መቼ ነው ምንድር? ወይ ናና ቀንድ ማብቀል አለብህ እንዴ? ምንድን ነው ከዚህ በላይ? እስኪ ማግኘት አይታወቅም። ክርስቶስ አይመጣም። አዎ እንደ ሀሳብ እስቲ ዘግበን አላማህን ማግኘት ያስቀመጥከው ሰው እንዳይነካ የምታደርገው ቻፓ አለ። ማንንም የማታምነው ገንዘብ አለ። እሱ ይመስለኛል አሁን ሳስበው አንዳንድ ምን ገንዘብ አይ ገንዘብ እንኳን ብዙ በገንዘብ እንኳን ብዙ አልሰጋም። ችግር የለውም። ማግኘት ምንድን ነው ይውላ ታዲያ አሳሰበ? ወጣት ነህ፣ ጽድት ያልሽ ነሽ እስከማይሽ ድረስ ብሮዬ፣ በአይንም አይቼሻለሁ። ምንድን ነው የማትጠቃለለው? ሰርፕራይዝ አደርግሃለሁ በቅርቡ። በቃ ተሻለ 5 ዓመት ሞላኝ እኮ ሰርፕራይዝ አደርግሃለሁ ስትለኝ። አረ ቢኒሻዬ የኔ አባት 5 ዓመት አለፈኝ። መቼ ነው ሰርፕራይዙ? አዎ ማግኘት ያው ቁጭ ብለን አውርተናል። እናንተ አሁን ለምን ሚዲያው ላይ እንዲወራ ያፈለጋል? አዎ እፈልጋለሁ። ንገራቸው። አይ ቆይ ላስብበት አይሻልም? አጋጣሚ ፍቅር የዚህ ሰውዬ ነገር አያሳስብሽም? በስሱ ማሪ መልስለት።
ፍቅር እየታይ ማግኘት አልሞከረም። ማሪ አልሞከረም። አይ ማህሪ ዛሬ ፈዘዝ ብሏል። እንታይ ኮንካ እንዴ? ባልካን ያሳየው ገና ሲገባ ባልካን ያሳየን ነበር እኮ ማት ነገር ተንቺ ያዩት ነበር። አይ ቺኮቹ አንድ ቀን ሲተኩስ አይተውት ከዛ በኋላ ኧረ ለኔ ቢያረጋው ተናደደ ጊዜ ብለው ቤቱ አምነው አይደል? ኧረ በዛ ደግሞ የጠበሰው እኮ ነበር። ገበያው ደርቷል። በዛ እኮ የጠበሰው ነበር። በዛማ ገበያው ደርቶ ነበር። ፈሯቸው ግን እነዚህ ቶክስ እነሱንም አላምና የራሴ ነገር ወደ እንዳንዱ ፈራው። ተኩስ የሚወዱ ነገር ነው የሚወደው እሱ ዘራፍ የሚሉ። እኔ ልቁንስ የተሙ የሚባለውን አርሰናል ይወል እሱ መደገፍ ሲጀምር በቃ ከዋንጫም ከምንም ጨዋታ ውጭ ሆነ ለምተዋትሉን ጓደኛ አይደል እንዴ? አይ እኔማ እቺ ሶስተኛው ዋንጫ ትበላና ፎቶን ዘቅዝቄ አረኛ ተቃጠልን። እኛ ስንት ዓመት የደገፍነውን አርሰናል እጣን እያደረገ እኮ እግሩና እጁን ያስበላው። ኧረ ተው በለው በእናትህ ተው። አቤት ይሄን ዋንጫ ከበላችሁ ግን ወይዴ 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 አይፋታኝም ነው ማለት ማግኘት ያንለቀም። በተለይ አሁን ሲቲ ካሸነፈ ስልኬን አጥፍቼ ነው የምጠፋው። ዊኬንድ ላይ በተለይ ሲቲ ካሸነፈን እኮ አለቀ ጉዳዩ። በጣም ከባድ ኬዝ። ደስ ይላል ግን በኳስ እንዲህ መበሻሸክ መጫወት ምናምን የመጨረሻ ሙድ አለው። ደስ ይላል። በኳስ ደረጃ ነው የምንጫወተው እና እሱም የሚያገኘን ጊዜ አለ። አሁን አርሰናል ካሸነፈ አለቀልኝ። ከባድ ቤተሰብ እየተጫወታችሁ ዝም አላችሁ። እዚህ ቤት ገብቶ ዝም ማለት ከባድ ኬዝ። እንጫወት እና የዘንድሮ የዓለም ዋንጫ እንዴት ነው? አሜሪካ ማን መጥቶ ያህል ኳስ ዝም የለም እኮ አሜሪካ ላይ ፉትቦል እንጂ ኳስ ባስኬትቦል እንጂ ኳስ ማን ያህል ነው? የዓለም ዋንጫ ያ እዚህ ሀገር እኮ ነው። እዚህ ሀገር ብዙ አፍሪካ ነው የሚታየው በደንብ። አዎ አናውንስ እንኳን በደንብ ያደረገ ሰው እዚህ መሆኑን ራሱ ብዙ ሰው አያውቅም እኮ። አሜሪካ ነው እንዴ? ታዲያ እዚህ እኮ ነው እኮ። የት ስቴት? ብዙ ስቴት ነው ኦል ኦቨር እንዴ። ታዲያ አንዳንዶቹ ጋር ማግኘት ኦል ኦቨር አትበልኛ ጋር ነው ወሳኙ። እኛ ጋር አሁን አዲሱ ስቴዲየም ላይ አይደረግም። ከዛ ብዙ ስቴዲየሞች አሉ። ቴክሳስ ዳላስ ነው ያለው ወይ ሂውስተን ነው ያለው? ቴክሳስ ባሌዱ ሙቀቱ ይገላ። አትላንታ እንኳን ቆንጆ ነው። የብራዚልን አለው የእናንተ ጋር አለው ወይ ነው? የለም ሄጂ አንዱ ኢትዮጵያ ያለችበት ወይ ይልሃል ዮኒ